ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ ስለ እርግዝና የምንመለከት ይሆናል። በተለይም በእርግዝና ወቅት ላይ ማወቅ ያለባችሁ አስገራሚ እውነታዎችን ወደ እናንተ የማደርስ ይሆናል ማለት ነው። እነዚህም እንግዲህ አስገራሚ የሆኑ በእርግዝና ጊዜ ላይ ማወቅ ያለባችሁ እውነታዎች አሉ። እነዚህም 12 ናቸው። እነዚህን የምነግራችሁ ይሆናል ማለት ነው። ከዛ በፊት ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ በእርግዝና ወቅት ላይ ከሚከሰቱ ዋና ዋና ጉዳዮች መካከል አንደኛውን የመጀመሪያው የጠዋት ህመም ነው፣ ወይም በእንግሊዘኛው ሞርኒንግ ሲክነስ የሚባለው ነው። ይህ እንግዲህ በተለምዶ በእርግዝና ጊዜ የሚከሰት ማቅለሽለሽና ማስመለስ ተብሎም ይጠራል። እንግዲህ ማቅለሽለሽ በጨጓራችሁ የህመም ስሜት ምክንያት የሚከሰት ነው። እናም በመጀመሪያዎቹ ጥቂት የእርግዝና ወራት ላይ የሚከሰት ማስመለስን ያካትታል። ምንም እንኳን የማለዳ ህመም ቢባልም ይህ ህመም ቀኑን ሙሉ ሊቆይና በማንኛውም ቀን ወይም ጊዜ ላይ ሊከሰት የሚችል ህመም ነው ማለት ነው። ስለዚህ የመጀመሪያው ዋናው ጉዳይ የማለዳ ህመም ነው ማለት ነው። ሌላኛውና ሁለተኛው እንግዲህ ከቁመትና ከእድሜ ጋር ተያይዞ የሚመጣ ነው። እንግዲህ ቁመታቸው ረጅምና እድሜያቸው ከ35 ዓመት በላይ የሆኑ ሴቶች መንታ የመውለድ እድላቸው ሰፊ እንደሆነ አንዳንድ ጥናቶች አመላክተዋል። እንግዲህ ከቤተሰባችሁ አባል ውስጥ መንታ የወለደ ካለ እንዲሁም እድሜያችሁ ከ35 ዓመት በላይና ረጅም ቁመት ካላችሁ መንታ ልጅ የመውለድ እድላችሁ ሰፊ ነው የሚሆነው ማለት ነው። እንግዲህ አንዳንዴ ሊከሰት ይችላል። ይሄ ግን በአብዛኛው ነው። አብዛኛው ሰው ቁመቱ ረጅምና እድሜው ከ35 ዓመት በላይ ከሆነ መንታ የመውለድ እድሉ ሰፊ ይሆናል ማለት ነው። ሌላኛውና ሶስተኛው እንግዲህ ያው የደም መጠን መጨመሩ ነው። እንግዲህ በእርግዝና ወቅት ላይ የደም መጠናችሁ ይጨምራል። ከልብ ወደ ተለያዩ የሰውነት ክፍሎች የሚሰራጨው የደም መጠን ከ40 እስከ 50 በመቶ ይጨምራል ማለት ነው። ሌላኛው የልብስ መጠን መጨመሩ ነው። እንግዲህ የልብሳችሁ መጠን በርዝመትም በወርድም ይጨምራል። የዚህም ምክንያት እንግዲህ የልብ ጡንቻዎች ተጨማሪ ደም ለመርጨት ሲሉ ስለሚለጠጡ ነው ማለት ነው። ስለዚህም እናንተም የምትለብሱት ልብስ ሰፊ ይሆናል ማለት ነው። ይሄ እንግዲህ ግልጽ የሆነ ጉዳይ ነው። ሌላኛውና አምስተኛው እንግዲህ ጡት ማጥባት ነው። እንግዲህ እርግዝና ከተከሰተበት የመጀመሪያ ቀን ጀምሮ ጡታችሁ ለተጸነሰው ጽንስ ወይም ለልጃችሁ የሚሆን ወተት ለማምረት ዝግጁ ይሆናል ማለት ነው። ስለዚህ ጡታችሁ ለማጥባት ዝግጁ የሚሆነው እርግዝና ከተፈጠረበት ጊዜ ጀምሮ ነው ማለት ነው። ሌላኛው እንግዲህ የልጃችሁ የማድመጥ ሁኔታ ነው። እንግዲህ ጆሮ ቀደም ተብለው ከሚሰሩት ወይም ደግሞ ከሚፈጠሩ የህፃኑ የሰውነት አካሎች ውስጥ አንዱ ሲሆን ልጃችሁ የዕለት ተዕለት ንግግርና ድምጻችሁንም የሚሰማ ይሆናል ማለት ነው። በተለይ እንግዲህ ከ6 ወር ጀምሮ ብቻችሁን ስላልሆናችሁ የጸነሳችሁትም ልጅም እንግዲህ የምትናገሩትን ነገር የሚሰማ ይሆናል ማለት ነው። ሌላው እንግዲህ አስገራሚ እውነታ ሊሆን የሚችለው እንግዲህ ልጃችሁ ከእናንተ ቀድሞ ምግብን መመገቡ ነው። እንግዲህ የምትመገቡት ማንኛውም ምግብ እና ፈሳሽ ቫይታሚኖችንና ማዕድናትን ልጃችሁ ከተመገቡ በኋላ ቀሪውን እናንተ የምትመገቡ ይሆናል ማለት ነው። ወይም ደግሞ ከዛ በኋላ ነው ወደ እናንተ የሚደርሰው ማለት ነው። እንግዲህ ለዚህም ነው በእርግዝና ጊዜ ጥሩ ነገሮችን መመገብ ለልጃችሁ ጤንነት ወሳኝ ነው የሚባለው ማለት ነው። ሌላው እንግዲህ ስምንተኛ ነው። ስምንተኛው እንግዲህ ምግብ በዝግታ ወይም ደግሞ ወደ ትንሹ አንጀት የሚጓዝበት ሂደት ነው። እንግዲህ በእርግዝናችሁ ጊዜ ምግብ በዝግታ ወይም ደግሞ ትንሹ አንጀት ስለሚጓዝ ሆዳችሁ ወይም ጨጓራችሁ በጋዝ ሊሞላ ይችላል ማለት ነው። በተጨማሪም የሆድ ድርቀት ወይም ደግሞ የሰገራ መድረቅ ሊያጋጥማችሁ ይችላል። ስለሆነም ለብ ያለ ውሃ በብዛት መጠጣት ይህንን ችግር ሊያስታግሰው ይችላል ማለት ነው። ሌላው እንግዲህ የግብረ ስጋ ግንኙነት ማድረግ ይቻላል የሚለው ነው። እንግዲህ ይህ የሚሆነው እንግዲህ እርግዝናችሁ ጤናማ እስከሆነ ድረስ ብቻ ነው። ውስብስብ የሆነ ወይም ደግሞ እርግዝናችሁ የተለያየ ተጓዳኝ የጤና እክሎች የሚበዙበት ከሆነ ግን ሐኪም ማማከር ግድ ነው። እንግዲህ ህፃኑ በእንሽርቷ ውስጥ ተከቦ ስለሚገኝ ከሴት የመራቢያ አካል ጋር ግንኙነት ስለማይኖረው በግንኙነት ለመፈጸም ደህንነቱ የተጠበቀ ነው ማለት ነው። ቀጣዩ እንግዲህ ያው ከልብስ ጋር ተያይዞ የሚመጣው ሌላው ጫማ ነው። ጫማም እንግዲህ ከእግር እብጠት ጋር ተያይዞ ጫማ ላይ በቃችሁ ይችላል። እግራችሁ እንግዲህ በሆርሞኖች ለውጥ ምክንያት ስለሚጨምር ወይም ስለሚያበጥ ከእርግዝናችሁ በፊት የምታደርጓቸው ጫማዎች ላይበቁ ወይም ሊጠቡ ይችላል። ይሄ እንግዲህ የተጠበቀ ጉዳይ ነው። ብዙ ሰው ላይ የሚያጋጥም ጉዳይ ስለሆነ ብዙ ሊያስጨንቃችሁ አይገባም። የእግር እብጠት እንግዲህ ከእርግዝና በኋላ መልሶ ወደ ነበረበት ቦታ የሚመልስ ይሆናል ማለት ነው። ሌላው እንግዲህ 11ኛ ነው። 11ኛው የጸነሳችሁት ሴት ልጅ ከሆነች በህፃኗ ማህፀን ውስጥ እንቁላል ከዚህ ወቅት ጀምሮ መፈጠር ይጀምራል ማለት ነው። ይህም እንግዲህ አስገራሚ ጉዳይ ነው፣ ብዙ ሰው አያውቀውም። ስለሆነም ልጃችሁን እንደተሸከመች ልታስቡ ይገባል ማለት ነው።
ወንድ ልጅ ከሆነ ግን ስፐርም አይኖረውም። ስፐርም የሚፈጠረው በአፍላዎቹ የእድሜ ክልል ላይ ሲደርስ ብቻ ነው ማለት ነው። ሴት ከሆነች ግን እዚሁ ጽንስ ውስጥ ሆና ነው እንቁላል የሚኖራት ማለት ነው። የመጨረሻው እንግዲህ ስለ እንግዴ ልጅ ነው። እንግዲህ የእንግዴ ልጅ ከእናት ወደ ጽንስ ምግብ የተለያዩ አስፈላጊ ነገሮችን ለማስተላለፍ የሚጠቅም ብቻ ሳይሆን የተጸነሰውን ልጅ ከባክቴሪያዎችና ከኢንፌክሽኖች የሚከላከል ይሆናል ማለት ነው። እንግዲህ እነዚህ ልታውቋቸው የሚገቡ በእርግዝና ወቅት ላይ ያሉ ጉዳዮች ናቸው ማለት ነው። ስለ ጠዋት ህመም ከቁመታችሁና ከእድሜያችሁ ጋር ተያይዘው የመንታ የመውለድ ሁኔታ እንዲሁም የደም መጠናችሁ የሚጨምር ይሆናል። ይሄ ግልጽ ጉዳይ ነው። እንዲሁም የልብስ መጠንና የጫማ መጠናችሁ ከፍ ይላል። ሌላው ጡት ማጥባት ማለትም ጡታችሁ ለማጥባት የሚዘጋጀው እርግዝና ከተፈጠረበት ጊዜ ጀምሮ ነው። እንዲሁም እንግዲህ ልጃችሁ ድምጻችሁን ማድመጥ ይጀምራል። በተለይም ከ6 ወር ጀምሮ ልጃችሁ ድምጻችሁን ማድመጥ ይጀምራል ማለት ነው። ከዚህም በተጨማሪም እንግዲህ ልጃችሁ የምትመገቡትን ምግብ ከእናንተ ቀድሞ ነው የሚመገበው ወይም ልጁ ጋር ነው የሚደርሰው ቀድሞ። እንዲሁም ምግብ በዝግታ ወደ ትንሹ አንጀት ይጓዛል። ግንኙነት ማድረግም ይቻላል ማለት ነው። ይሄ ውስብስብ ነገር ከሌለ በስተቀር በእርግዝና ወቅት ላይ ግንኙነት ማድረግ ትችላላችሁ። እንዲሁም የጸነሰው ሴት ልጅ ከሆነች እንቁላል የሚከሰተው በዚሁ በጽንሱ ጊዜ ነው። እንዲሁም እንግዲህ ልጅ ጋር ተያይዞ ያሉት መረጃዎች ይህንን ይመስላሉ ማለት ነው። እንግዲህ ውድ ቤተሰቦች አጠር ያለ መረጃ ነበር ያዘጋጀሁላችሁ። ከዚህ ጋር ተያይዞ ማንኛውም ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለእያንዳንዳችሁ የምመልስ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ ጠቃሚ ስለሆነ ለሌሎችም እንዲደርስ እንግዲህ ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። እንግዲህ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።